ከዕለታት በአንድ ቀን በአንድ በትልቅ የማንጎ ዛፍ ላይ የቁራ መንጋ ይኖር ነበረ። ዛሬ ደግሞ አንድ ቁራ የተባለ አንድ ቁራ ለሽርሽር ሊወጣ ነው። ጓደኞቹም እንዳለ ተገርመዋል። በዚህም ሊሰናበቱት ነው። ይሄው አቶ ቁራ እኔ የምሰጥ ስጦታ ካለ አንድ የማንጎ ቂጣ ነው እና ይሄንን ውሰደው ይጠቅምሃል። እሺ አመሰግናለሁ ወይዘሪት ቁራ። ይሄው እኔ ደግሞ አንድ ስጦታ አለኝ። እነዚህን እንጨቶች ያዛቸው። በአጋጣሚ በየትኛውም ሰዓት የት ጎጆ እንደምትሰራ አይታወቅም። ስለዚህ ይጠቅሙሃል። ይሄንን ያዝ። እሺ በጣም አርጌ ነው ማመሰግናችሁ። እናም በቅርቡ እመለሳለሁ። እቺን ምድር አይቼ ወደናንተ እንደምመለስ አውቃለሁ። እናም እመለሳለሁ። እስከዛ ድረስ ደህና ዋሉ። ከዛም ያን ቁራ መንገዱን ቀጠለ። በወንዞች ላይም በሜዳዎች ላይም እናም ተራራዎቹንም እያቋረጠ መሄድ ጀመረ። በአንድ ሰዓትም ውሃ ጠምቶት ውሃ ለመጠጣት ሲሞክር ከባድ የሆነ ዝናብም ሊዘንብ ነው። በዚህ ሰዓትም እሱ ወዲያው ቶሎ ብሎ ፈጥኖ በሮ ወደ አንድ ዛፍ ላይ ሄዶ ቁጭ አለ። እንዲህም ሲል ተናገረ። ኦ በቃ ዛሬ ምሽቱን እዚህ ዛፍ ላይ ነኝ። ምክንያቱም በዚህ ዝናብ መብረር አልችልም። ደሞ በጣም መጥፎ ነው። ደሞ በጣም ነው እየዘነበ ያለው። እንደዛም ብሎ ተናግሮ ሳይጨርስ ወዲያው አንድ ድምጽ መስማት ጀመረ። እሱም ድምጹ አዲስ ስለሆነበት በጣም ዝቅ በማለት ምን እንደሆነ መመልከት ጀመረ። በዛ ሰዓትም ሲመለከት አንድ ፒኮኮች ነበሩ። እናም እነዛ ፒኮኮች በጣም ነው የሚያምሩት። እሱ እንዲህ አይነት ፍጥረትም አይቶ አያውቅም። በዚህም ፍጥረትም በጣም ይማረካል። እሱም የራሳቸውን ክንፍ እያየ በጣም ደስ አለው። እናም የሱን ክንፍና የነሱን ክንፍ እያስተያየ ማመዛዘን ጀመረ። በዚህ ሰዓትም እሱ ቁራነቱ በጣም አስጠላው። ወዲያውኑ ፒኮክ በሆንክ ብሎ ነው ያሰበው። እናም ፒኮክ መሆን ፈለገ። በዚህ ሰዓትም አንድ ነገር አወራ። ተመልከቱኝ፣ እኔ በጣም ጥቁርና አጫጭር የሆነ ክንፍ ነው ያለኝ። እናም ማስጠሊታ ነኝ። እነሱን ደግሞ ተመልከቷቸው፣ በጣም ያምራሉ። እናም ረጅም ክንፍም አላቸው። እኔ እነሱም መሆን ነው የምፈልገው። አቶ ቁራም እንደዛ ብሎም ካወራም በኋላም እነሱም የሆኑትን ነገርና እነሱን ቀንም ማታም ማየት ጀመረ። እነሱ የሚመገቡትንም መመገብ ጀመረ። አቶ ቁራም በአንድ ቀን አንድ ሐሳብ መጣለት። የነሱን ላባ በመሰብሰብ እሱም ፒኮክ መሆን እንደሚችል አወቀ። እናም ከዛን የነሱን ላባ መሰብሰብ ጀመረ። አቶ ቁራም የነሱን ላባ ሰብስቦ ከጨረሰም በኋላም ወይዘሪት ቁራ በሰጠችው ማጣበቂያ እሱም ወስዶ የራሱ ክንፎች ላይ ማጣበቅ ጀመረ። አቶ ቁራም ካጣበቀም በኋላም እንዲህ አለ ራሱን በራሱ፣ ከብዙ ልፋት በኋላም አሁን ፒኮክ ሆኛለሁ። እናም አሁን ቤት ሄጄ ማሳየት አለብኝ እኔ ፒኮክ እንደሆንኩና ከዛሬ ጀምሮ ቁራ አይደለሁም። ቁራ በጣም ያስጠላል። ስለዚህም እኔ አሁን ፒኮክ መሆኔን ሄጄ ቤተሰቦቼን ላሳይ። ወይዘሮ ቁራም አቶ ቁራ እንደመጣ ስታይ ሌሎችን ቁራ ሰበሰበቻቸው። ስብሰባውም የሆነው ወደ እነሱ ቤት ነበረ። እናም አቶ ቁራም እነዛን ሁሉንም የሱ ጓደኞችን ቁራ ሰላም አላቸው። እንኳን ደህና መጣ አቶ ቁራ። ሽርሽሩ እንዴት ነበር? እኛን ራሱ በጣም ስትናፍቀን ነበረኮ። ሽርሽሩ በጣም ደስ የሚልና በጣም አጓጊና ጣፋጭ የሆነ ጊዜ ነበረ። እናም ግን ከዚህ በኋላ ቁራ ብላችሁ እንዳትጠሩኝ። እኔ ከዚህ በኋላ ፒኮክ ነው። ስለዚህ ፒኮክ ብላችሁ ብትጠሩኝ ይሻላል። ከዚህ በኋላ እኔ ቁራ አይደለሁም። ምን ማለት ነው? ፒኮክ ነኝ ስትል አንተ ማለት እኮ ቁራ ነህ። ስለዚህም ቁራ ነህ። እኔ ፒኮክ ነኝ ካልኩ ፒኮክ ነኝ። ከዚህ በኋላ እንደው ቁራ መሆን በጣም የሚያስጠላ ነገር ነው። እንደዛም ብሎ ሲናገር እነዛም ቁራዎች በጣም በመናደድ ቦታውን ለሱ ትተውለት ይሄዳሉ። በዚህ ሰዓትም ያም ቁራ እንደ ፒኮክ መመገብ ጀመረ። እናም ከፒኮኮች ጋር መኖርም እንዳለበት አሰበ። እሱም እንዲህ ሲል ለነሱ ነገራቸው። ይቅርታ አድርጉልኝ ቁራዎች፣ እኔ እናንተ አትመጥኑኝም። እኔ የሚመጥኑኝ ወደ ፒኮክ ጋር ነው። ስለዚህም ወደ ፒኮኮች ጋር ሄጃለሁ። ያም ቁራ እንደዛም ብሎ ወደ ፒኮኮች ጋር ሄደ። ፒኮኮች ጋርም ሄዶም እንዲህ ብሎ ተናገረ። ሃይ እናንተ ውብና በጣም የምታምሩ ፒኮኮች፣ እኔ ፒኮክ ነኝ። ከናንተ ጋር መኖር እችላለሁ? እንደዛም ብሎ ሲያወራ ትንሽ ፒኮኮች ሰብሰብ ብለው ከተወያዩም በኋላም እሺ ብሎ ተቀበሉት። ከዛም በኋላም ትንሽ እየቆየም ከነሱ ጋር ዝናብ ዘነበ። ዝናብም ሲዘንብ እሱ የለጠፈው የፒኮኮች ላባም ረገፈ። በዚህ ሰዓትም ፒኮኮችም እንዲህ ብሎ ነገሩት። ምን አንተ ፒኮክ አይደለህም? አረ እኔ ፒኮክ ነኝ እኮ። ምን ማለትሽ ነው? አይደለም አንተ ቁራ ነህ። ኦ በጣም ታድለሃል። በጣም ነው የታደልከው። እኚህ አጫጭር የሆኑ ክንፎችና በጣም አጭር በጣም እኮ ነው የምታምሩት እናንተ።
ግን አንተ በጣም ጠልቀ መብረር ትችላለህ። እኔ እንዳንተ ቁራ ብሆን በጣም ደስ ይለኛል። ይሄ ፒኮክነት በጣም ነበር የሚያስጥለኝ። እናም በእነዚህ በአጫጭሩ ክንፍ በጣም ጠልቀ መብረር ትችላለህ። እኔ ግን መብረር አልችልም፣ ምክንያቱም ረጅም ክንፍ ነው ያለኝ። ስለዚህ አንተ እንደፈለክ መብረር ትችላለህ። ግን እኮ አንተ ፒኮክ ሆነ ከኛ ጋር ለመኖር ፈለክ እኮ። ፒኮክ መሆን እኮ በጣም ነው የሚያስጠላው። አንተ ቁራነትህን እኮ እኛ እንመኘዋለን። ግን ለምን እንደዚህ ቁራነትህን ጠለኸው? በጣም በራስህ መኩራት አለብህ እኮ። እንደዛም ብላ ስታወራ ፒኮኳ ቁራውን በጣም በዚህ በመደሰት ወደ ድሮ ቤቱ ተመለሰ። እናም ይቅርታ ጠየቃቸው ወይዘሪት ቁራንና ጓደኞቹን በሙሉ ቁራ። እናም እንዲህ አለ ራሱ በጣም ይቅርታ ታደርጊልኛለች ብዬ አስባለሁ። ምክንያቱም እኔ ማንነቴን ጠላሁት። በራሴ ማንነት በጣም መኩራትና መውደድ ነው ያለብኝ። ስለዚህም በጣም ይቅርታ። አይዞ ሁሉንም ነገር ማየት በቂ ነው። እናም አሁን እንደ ድሮዋችንን የማንጎህን ቂጣ ትበላለህ እንዴ? በጣም እንጂ የምበለው። እናም እንደ ፒኮኮች ሁሌ መብላት በጣም አንዳንዴ ተመሳሳይ ምግብ መብላት በጣም ነው ያስጠላኝ። ስለዚህም ይሄ ያንቺ የማንጎ ቂጣ ነበር የናፈቀኝ። ያም ቁራ እንደተጸጸተና እነሱን እንደሰደበም አውቋል። እናም በዚህም እነሱን ሁሉንም ይቅርታ ጠይቋል። በዚህም እነሱም ቁራዎች ይቅርታነቱን ተቀብለው አንድ ላይ አብሮ እንደ ድሮ መኖር ጀመሩ። ግን ሰዎች እኛም ማመን ያለብን በዚህ አንድ ነገር አለ። አንድ ነገርም ተምረናል ብዬ አስባለሁ። ምክንያቱም እኛ እንደ ራሳችን እንጂ እንደ ጎረቤት መኖር አንችልም። እናም እንደ ራሳችን መኖርም አንድ በጣም የተሰጠን ስጦታ ነው። ስለዚህም በራሳችን መኩራት አለብን። ሁሌም የሰውን ነገር መመኘት የለብንም። እናም ከዚህ ተረት አሪፍና ቁም ነገርን ተምራችኋል ብዬ አስባለሁ። በሌላ ተረት እስክንመጣ ድረስ ቸር ቆዩልኝ።